ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ዛሬ ነገ ፈነዳ እየተባለ በከባድ ደመና ስር ሆኖ የቀጠለው የኢትዮጵያና ኤርትራ ጉዳይ አነጋጋሪነቱን በቀጠለበት በዚህ ወሳኝ ወቅት ወደ አዲስ አበባ የተሰማው መረጃ እየቀዘቀዘ ባለው እሳት ላይ ነዳጅ አርከፍክፎበት ታይቷል። ጠቅላይ ሚኒስትር አብይና ለፊልድ ማርሻሉ በጣም የቅርብ ወዳጅ እንደሆኑ የሚነገርላቸው ጀኔራል ተሾመ ገመቹ አንድ መድረክ ላይ ተገኝተው ባደረጉት ንግግር በጨለማ የተነጠቅነውን በቀን እናስመልሳለን ሲሉ የወደቡን መምጣት ጉዳይ አረጋግጠዋል። የኢትዮጵያ ከቀይ ባህር መኖሯን የታሪክ ባለቤትነቷ ፀሐይ የሞቀው እውነት ነው ያሉት ጀኔራሉ ከዚህ በፊት ተበላሹ ያሏቸውን ስህተቶችና በቀጣይ የታቀዱ እቅዶችን የተመለከተ ማብራሪያ ሰጥተዋል። በሌላ በኩል ደግሞ ኢትዮጵያና ኤርትራን ጦርነት መፈንዳቱ እንደማይቀር በዓለም አቀፍ ደረጃ 100 ሚሊዮኖች የሚከታተሉት ፎሪን ፖሊሲ መጽሔት ይፋ አድርጓል። ዓለም አቀፍ ተደማጭነት ያለው ፎሪን ፖሊሲ መጽሔት የፈረንጆቹን 2025 መጠናቀቅ ተከትሎ በአዲስ ዓመት ምን ሊከሰት ይችላል፣ ካለፈው ዓመት የተሻገሩ ነገሮች መቋጨታቸው ምን ይሆናል በሚለው ጉዳይ ላይ ያደረግነውን ዳሰሳ ባሳተመበት ዘገባ ኢትዮጵያና ኤርትራን የተመለከተ ጥብቅ መረጃ ያወጣ ሲሆን በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች መካከል የኢትዮ ኤርትራ አንዱ ነው በማለት ትኩረት ስቧል። በአሁኑ የመረጃ ሰዓታችን በዝርዝር የምታዳምጡት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ፎሪን ፖሊሲ የኢትዮጵያና ኤርትራን ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ መደበ። ፎሪን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎርጎሮሳውያን 2026 ሊፈጠሩ ይችላሉ ተብለው ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል አሳሰበ። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመላክቷል። መጽሔቱ በዘገባ ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣውም ዓለም አቀፍ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑንም ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ የኤርትራ ባለስልጣናት ደግሞ ኢትዮጵያ እንደ ጠብ ጫሪ እንደሚፈርጁ ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ አስጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንዲያድርባት ማድረጉ በዘገባው ጠቅሷል። ፎሪን ፖሊሲ አሁን ላለው ውጥረት መነሻም ከ2010 ዓ.ም በኋላ በኢትዮጵያ የታየ የፖለቲካ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ማምጣታቸውን ተከትሎ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌዴራል ኃይሎች ጎን እንድትቆም አድርጓት እንደነበር አስታውሷል። ይሁን እንጂ በህዳር ወር 2015 ዓ.ም የተፈራረመው የፕሪቶሪያ የሰላም ስምምነት በሁለት ሀገራት መካከል አዲስ ፍጥጫ መፍጠሩን ዘገባው ጠቅሷል። እንደ መጽሔቱ ዘገባ ከሆነ ኤርትራ የፕሪቶሪያን ስምምነት ትቃወም የነበረ ሲሆን ከስምምነቱ በኋላ ኢትዮጵያ በአማራ ክልል ፋኖና በኦሮሚያ የኦሮሞ ነጻነት ሰራዊትን ጨምሮ ኤርትራ ድጋፍ ያገኛሉ በምትላቸው ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍፍልና የተለያዩ ወገኖች ከአስመራ ጋር የሚፈጥሩት ግንኙነት የደህንነት ሁኔታውን ይበልጥ ውስብስብ አድርጎታል ተብሏል። ሁለቱም ሀገራት ከትግራይ ጦርነት በኋላ በከፍተኛ ሁኔታ ትጥቅ የቀማቹ መሆናቸው ያመለከተው ዘገባው አዲስ ጦርነት ቢቀሰቀስ የሱዳን ኃይሎች የአካባቢ ታጣቂዎችና ቀጠናዊ ተዋንያን በመሳብ ጉዳዩን ወደ ሰፊ ቀጠና
ወደማያውቀው ቀውስ ሊቀይረው እንደሚችል ተንታኞች አስጠንቅቀዋል። ፎሬን ፖሊሲ ዲፕሎማሲያዊ ንግግሮች በአስቸኳይ እንዲጀምሩ ያሳሰበ ሲሆን ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ቻይና፣ አውሮፓ ህብረት፣ የባህር ሰላጤው ሀገራት፣ ቱርክ እና የተባበሩት መንግስታት ድርጅት በአዲስ አበባና አስመራ መካከል ያለውን ውጥረት ለማርገብ በንቃት እንዲሳተፉ ጥሪ አቅርቧል። መጽሔቱ በዘገባው አያይዞም አዲስ ጦርነት ቢቀሰቀስም ከትግራይና ከሱዳን ጦርነት ገና ላላገገመ ቀጠና እጅግ አውዳሚ እንደሚሆን አስጠንቅቋል። ይህ በእንዲህ እንዳለ ይህንኑ የፎሬን ፖሊሲ ስጋት ክብደት የሚሰጡ መረጃዎች ከወደ አዲስ አበባ የተሰማ ሲሆን ጀነራሉ አሰብን በወድም በግድም እናስመልሳን ሲሉ መደመጣቸው ትኩሳቱን ከፍ እንደሚያደርገው ተጠብቋል። የባህር በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርችና ምስክር የማንፈልግ ፀሐይ ላይ የመታተም እውነት እንደሆነ ማወቅ መገንዘብ ይኖርብናል በማለት የወደቡ ጉዳይ ለሰከንድ ችላ የማይባል አጀንዳ መሆኑን ያረጋገጡት ሜጀር ጀነራል ተሾመ ገመቹ ሲሆኑ ኢትዮጵያን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች፣ ከውሃው ጋር ነው የኖርነው ሲሉ ወደ ባህር መመለሳችን እንደማይቀር በግልጽ ተናግረዋል። ከባህር በር ጋር ነው የኖርነው የሚለው ነገር በትናንሽ መድረክና አዳራሾች ላይ የተወሰነ ሳይሆን ባለም መድረክ ለጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያ ይህን እውነት መቀበልና እንደገና ወደ ውስጡ በማስገባት ወይም ኢንተርናላይዝ በማድረግ ይጠበቅበታል። ምክንያቱም ዋናው መነሻችን ባለም መድረክ ስንቀርብ ይሄ ነው። ታሪካዊ ትስስር አለን የሚባለው ነገር ይሄ ነው። ትስስር አለን የሚባለው ነገር ይሄ ነው። ይሄ እውነታችን ነው። ይሄ እውነት ልንነጠቅ የሚገባ እውነት አይደለም የሚለውን ሁሉም ሰው መያዝ አለበት ሲሉም ጠንከር ያለ ማሳሰቢያቸውን አስተላልፈዋል። በባህር በሩ ጉዳይ ለሚሰራው ስራ የመጀመሪያው ነጥብ ይህን ነው በማለት የሚቀጥሉት ጀነራል ሁለተኛው ነገር ደግሞ ከባህር በር ጋር አብረን ከኖርን ታዲያ እንዴት ተነጠልን የሚለውን ጉዳይ በጥንቅር መመርመር መሆን ጠቅሰው የትውልድና መላው የኢትዮጵያ ህዝብ ሁሉ የተነጠቅነውን በታሪካዊ ጠላቶቻችን ሴራና ደባ ምክንያት እንደሆነ በደንብ መረዳትና ማወቅ መቻል አለበት። ታሪካዊ ጠላታችን እንዴት አድርገው ነው ይሄ እንድንነጠቅ ያደረጉት የሚለውን ጥያቄ አንስተው ማብራሪያቸውን አይቀጥሉት ሜጀር ጀነራል ተሾመ በሂደቱ ላይ እነዚሁ ታሪካዊ ጠላቶች የተለያዩ መንገዶች ጠቁመዋል ያሉ ሲሆን ከእነዚህ መካከል የመጀመሪያው የውስጥ ባንዳዎች የኢትዮጵያ ቁልፍ ብሔራዊ ጥቅም ለታሪካዊ ጠላቶቻችን አሳልፈው እንዲሰጧቸው ማድረግ ችሏል ያሉበት ሲሆን በሁለተኛው ደግሞ እነዚህ የኢትዮጵያ ታሪክ ጠላቶች ኢትዮጵያውያን አንድ ላይ እንዳንቆም መቼም ስለዚህ ጉዳይ አጀንዳ እንዳናደርግ የሚያስችል ሴራ በማሴር እንደሆነ መታወቅ አለበት ካሉ በኋላ ከዚህ አኳያ ደመቅ ብለው መያዝ ያለባቸው ሁለት በጣም ቁልፍ ነጥቦች የሴራው ባለቤት ታሪካዊ ጠላት ሲሆን ማሳለጫው ደግሞ የሀገር ውስጥ ኢትዮጵያ ባንዳዎች መሆናቸው ነው ሲሉም አክለዋል። ወጣቱ በደንብ ገብቶት ከመንግስት ጎን መቆም አለበት። አሁን ያለብንን ተግዳሮት አሁን ያለው ትውልድ ተሸክሞት ካላለፈ ቀጣይ የሚመጣው ትውልድ ሙሉ ትኩረቱን አገር ማልማት ላይ እንደሚያደርግ መሰረት እንጥላለን። ስለዚህ የባህር በር ጉዳይ ለማንም የምንሰጠው ዕዳ ስላልሆነ እኛ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለብን። በመሆኑም ተባብረን የባህር በሩን እጃችን ላይ ማስገባት አለብን ሲሉም አሳስበዋል።